እነዚህ የዓለማችን ጠንካራ ወንጀለኞች ናቸው። እናም ፊት ለፊት ከዓለማችን ጠንካራ የፖሊስ መኮንኖች ጋር በ5 ውድድሮች ይጋፈጣሉ እና እኛም የምንፈልገው ማን ነው ጠንካራው? ደምን ነው መረጫጭል ብራዘር። በመጀመሪያው ውድድራችን የምናገኘው 100 ኪሎ ግራም የሚመዝን የደረት ዘንግ ነው። ሁለቱም ቡድኖች አንዳንድ ሰው መርጠው ወደዚህ ውድድር ይልካሉ እና ማን ከፍተኛውን ክብደት ያነሳል የሚለውን እናያለን። ወንጀለኞች ቡድን አንድ ሰው መርጣችሁ ላኩ። ጌጅ ና እንጂ ተመርጣሃል እኮ። ተጨባበጡ። ጌጅ እና ኮዲን አግኝተናል። ተግባባን? ጌጅ ምን ያህል ክብደት ታነሳለህ? 312 እቺ ብቻ ናት። 312 ለዛሬ ነው ጀለሴ። 230 እንኳን ካነሳችሁ ለእናንተ ጥሩ ቀን ይሆናል። ይገርማል፣ ነገሩ በፍጥነት እየሄደ ነው። አንሳው እንጂ እኮ 225 ነው። 225 ነው። አንሳው እንጂ ፖሊሱ ማንሳት አቃተው። ቀላል ነው። ወንጀለኞች ቡድን ቆይ ሜም እየሰራችሁ ነው እንዴ? ታዲያ እነዚህ ጋር ካልሰራን ማን ጋር ልንሰራ ነው? 315 ደርሷል፣ ግን እስካሁን ለዋርማፕ ነው እየተጠቀሙት ያሉት። በጣም ቀላል ነው። በጣም ከብዷል እኮ መኮንኑ። ሰውዬ ግብዳ እኮ ነኝ፣ አንስቼዋለሁ። ክብደቱን እያነሳ ባለበት ሰዓት ምን እንደተፈጠረ ተመልከቱ። ወይኔ በጣም ይገርማል። እኔ ደግሞ እየቀለደ መስሎኝ ነበር። ጀለሶች ይሄ በጣም ከባድ ነገር ነው። በጣም ከባድ ነገር ነው እና ውድድሩንም አላቋረጥ ነው። ድጋሚ ማንሳት ስላለበት ክብደቶችን በመያዣ እንይዛቸዋለን። አንሳው እንጂ ጌጅ። አው በጣም ቀላል ነው እንዴ! ምን እያረክ ነው? ላንሳልህ። እንዳትነኩት። በጣም ቀላል ስራ። አንተ እየቀለድክብን ነበር እና የምሬን መስሎ ሙድ ልትይዝብኝ ነበር። ናስቲ ምን ያህል ክብደቶችን ብንጠቀም ደስ ይላል? 4 ተስማምተናል። እንደውም 5 አድርገናል። ኧረ አይሆንም፣ 4 ነው። አንሳው። ቀጥል። ወደዛ ሂድ በእናትህ። ለትንሽ ተርፈ ታካብዳለህ እንዴ? አሁን አንስቼዋለሁ። ቁጠርልኝ። 1 2 3 4 5 6 አረ የሰውዬ ተኝቷል መሰለኝ። አቁሞታል። አረ እየቀለደ ነበር። ተጨማሪ ክብደት አንስቷል። አንሳው። ሞክር። ቀጥል። አሁንም ቀጥል። በጣም ጠንካራ ነህ። ሞክር። አንስተዋል። ለትንሽ ተርፈሃል። አንተ የምር ከብዶ ነው። ፖሊስ መሆናቸውን የረሳ ነው ይመስለኛል። እናንተ ልናከብራቸው እኮ ይገባል። ትልቅ ክብደት ስላነሳን ሰው መናቅ ያለብን አይመስለኝም አይደለ ጀለሴ? አዎ። አንተ ደግሞ ክብደቱን በፍጥነት አንሳው እንዴ! ለፖሊሶች እኮ ክብር መስጠት ይገባናል አይደል እንዴ? በቃ አብቅቷል። ቆይ የት ሄደ? ኧረ እሱ እዚህ ጋር ነው እኮ። ሳነሳው ማየት አለብህ። 425 ክብደት ባሩ ላይ ተቀምጧል። እንዴት ነው ሞቲቬሽን ምናምን ይመቻል? እስቲ እቺን ብቻ ነው የምችለው ጀለሴ። ተጨማሪ ትፈልጋለህ? እሺ እንቀጥል። ትልቅ ክብደት ይዛል። ራስን እንደ ሮኒ ኮልማን ተመልከት። አንሳው። ሞክር። ክብደቱ አልተነሳም። ይሄ የመጨረሻችሁ አይደለም። እሺ ቀጣዩን ውድድር እርግጠኛ ነኝ ታሸንፋላችሁ። እሺ በእርግጠኝነት ቀጣዩን ታሸንፋላችሁ። በዓለም ዙሪያ ላይ የሚገኙትን የወንጀለኞችን ቡድን በመወከል ህይወታቸውን ልንቀይረው ነው። አሁን ከፍተኛውን ክብደት እኛ ልናነሳ ነው። ሁሉም ነገር ጥሩ ነው እና አሁንም ወደ 5 ሳህኖች እንሄዳለን። እንሂድ። በ1 ሰከንድ ይሄን ሰው ጨርሰው። አንተ ግን የኛ ሰው እንደሆንክ ታውቃለህ? አዎ አራቃለሁ። በዋስ አስለቅቀን ነው። አራቃለሁ በዋስ እንደተለቀቅኩ ከ24 ሰዓት በኋላ እሱ ተፈቷል። 1 2 3 አሁን ይመስለኛል ወንጀለኞች ቡድን ውድድሩን አሸንፈዋል። ኑ በእናታችሁ እንሰብሰብ። 10 ቦታ እኮ ነው የቆራረጥናቸው። ቀጣይ በቀል 1-0 ወንጀለኞች ቡድን እየመሩ ነው። ሁለተኛው ውድድራችን የሚሆነው የቦክስ ቡጢ ሚዛን ነው። ሁሉም ተጫዋቾች ይሄንን ውድድር ይሞክሩታል። እናም ከትንሹ እስከ ትልቁ እናያለን። እናም ውድድሩን የሚያሸንፈው ከፍተኛውን ቁጥር የያዘ ነው። በመጀመሪያ ፖሊሶችን አግኝተናል። መቀጠል እንችላለን። ሰንዝረው እጅህን። ወይኔ ጉዴ! ምን ያህል አገኘ? ኦኬ 519 አሁን ከፍተኛ ውጤት ነው። እስቲ የኔም ቡጢ ይቋቋመው። አረ ይሄ በጣም አሳፋሪ ነው። 495 አሁንም 519 እየመራ ነው። እንቀጥል። ትሬ ተዘጋጀ? እሺ መቀጠል ትችላለህ። አረ በስማም የሚገርም ብልጠት። አዎ 500 ቤት ነው። 520 አዲስ መሪ አግኝተናል። እሺ እንቀጥል። አረ በስማም እቺ ብቻ ናት። በጣም ትልቁን ውጤት አሳክተሃል። ምን 455 ተራመድ፣ በእናትህ ተራመድ። አሁን አንተ ሞቲቬሽን መጠቀም አለብህ። ይሄ ምንድነው? የቡጢ ማሽን ነዋ። ይሄ አሁን ነፃ ዶናት ነው። አረ እኔ ዶናት አልወድም። ዶናት አትወድም? እሺ እኔ መጥፎ ሰው ነኝ አውቃለሁ። እኔ እንዳንተ አይደለሁም።
ለትንሽ ሊሰብረኝ ነበር እኮ ሊሰብረኝ ነበር። 682 አዲስ መሪ አግኝተናል። ወንጀለኞች ቡድን እስካሁን ያስቆጠሩት 682 ነው። 5 ታሳሪዎች 5 እድል አላቸው። እጅህን ሰንዝር እንጂ 498 483 አሁንም ፖሊሶች እየመሩ ነው። አሁን ከዚህ ጋር ዞር በልልኝ። ገደል መግባት ትችላለህ አንተ የቦክስ ማሽን ይመስለኛል። ከ300 የሚያልፍ አይመስለኝም። አረ ተመልከቱት። አረ አይሆንም። ሰብሮኛል እንዴ ሰብሮኛል እኮ። አረ ማሽኑ ነው መሰበር ያለበት። እኔ ላሳያችሁ ቆይ እንዴት መሆን እንዳለበት። ቆይ ሐሳብ ልስጣችሁ ምን ማድረግ እንዳለባችሁና እንዴት ማድረግ እንዳለባችሁ። አይደለም ይኸውልህ መምታት ያለብህ እኮ ይሄ የቦክሱ ማሽን ነው። ዝም በል በእናትህ እስቲ ላሳይህ። ወንጀለኞች ቡድን 614 እና ይሄን ማድረግ የሚችል ያለ ይመስላችኋል? ማን ነው ቀጣዩን ፓንች የሚመታው? ይሄን የቦክስ ማሽን እንደምንጫነው የቻናሉን ሰብስክራይብ በተን መጫናችሁን እንዳረሱ። መቀጠል ትችላለህ። እሺ ቀጥል ካም 667 ይሄ አሁንም ሁለተኛ ነው። አሁንም 682 ማለፍ አልቻሉም እና አሁንም የመጨረሻ እድል አላቸው። ተጠጉ መሬት ልትሽከረከር ትችላለች። መኮንኖች ተዘጋጃችሁ። እንዴ 8 እንዴ እኮ 819 ነው። 821 ነው። 821 ሆኗል። እንዴ ማሽኑን እኮ ሰበረው። ወይኔ መታቀፍ ፈልገ ነው። እንችላለን ወንጀለኞች 2-0። እነዚህ ጀለሶቼ ናቸው። ተግባባን ጀለሶቼ። የሚቀጥለው ውድድር ለፖሊሶች ተስፋ አለው። ወደ ውጭ እንውጣ። ሶስተኛ ውድድር አለን። የውጭ ላይ እስር ቤት የቅብብሎሽ ውድድር። እሺ እንቀጥል። በቃ ምን እንደሚፈጠር እንመልከት። እናም ገበሬው ሰንሰለቱን ተሸክሞ አግኝተነዋል። ሳሙናውን ግን አትጣል እሺ። እንደማንጥለው ታውቃለህ። እሺ ስትሉትስ ምን እንደሚሆን ታውቃለህ? መጥፎ ነገር ይከሰታል። አዎ መጥፎ ነገር ይከሰታል። ያንን ደግሞ ማድረግ አንፈልግም። አሁን የመጀመሪያውን የቡድን ስብስብ አግኝተናል። የመጀመሪያዎቹ 50 ፑሻፕ ይሰራሉ። ሁለተኛው ቡድን ደግሞ ክብደት ተሸክሞ መሮጥ አለበት። እናም ቀጣዩ ቡድን ደግሞ ያመለጠውን እስረኛ አሯሩጦ መያዝ ይኖርበታል። ፒንክ የእጅ ማሰሪያ ይዣለው። አታስብ፣ በእርግጠኝነት ይይዙሃል ጀለሴ። እነዚህ እኮ የእናንተ ናቸው። እንደበደራችሁ ፈቀዳችሁልኝ አይደል እንዴ? ከየት አገኘኸው? ይሄን አንተ ክፍል ውስጥ ነው ያገኘሁት። ወይኔ በጌታ ስም 3 2 1 ሂዱ። ቶሎ በል 1 2 3 አረ እነዚህ ሰዎች እየደገሙት ነው። 8 9 10 ቀጥሉ። 7 8 9 40 ቀጥል 1 2 3 4 አንዱ ሰው እየሄደ ነው። የምር ጨርሶ ነው። ኤዶን የት ነህ እንዴ? እንቀጥል ጀለሴ